አይ ቲንክ እኔ መጥቼ ረበሽኳችሁ መሰለኝ። ምንድነው የምትረበሽው? ያው እርስ በርስ ከመታደርጉት አይ ኮንታክት ነው። ስለምን አይ ኮንታክት ነው የምትወሪ? አሁንስ በእናንተ የተነሳ ውስጥ ያሉት ሰዎች እየተጨቃጨቁ አሳሬን አበሉኝ። ምን እያሉሽ? አንደኛዋ ጄሪ እነዚህ ልጆች ሊፋቀሩ ስለሆነ አስቁሚያቸው ትለኛለች። ምንድነው የምታወሪው? ሴትዮ አንቺን ያናገረሽ የለም። እኔን ሴትዮ? እንግዲህ ትክክለኛዋ ጄሪ ሳትሆን ሶስተኛዋ ጄሪ ናት ይሄን የተናገረችው። ስለዚህ የምልሽን ነገር ስሚኝ። ጉድ እኮ። እሺ ሌላኛዋስ ጄሪ ምን ትልሻለች? ሌላኛዋ ጄሪ ደግሞ ቢፋቀሩ ባይፋቀሩ አንቺ ምን አገባሽ? አርፈሽ ራስሽን ኑሮ አትኖሪም ወይ ትለኛለች። በህይወቴ ማየት የምፈልገው ምን እንደሆነ ታውቂያለሽ? እሷኛዋን ጄሪ። ኧረ እባክህ እሷን ጄሪ መቼም ነው የማታያት። እሺ እስቲ ጄሪ በእናትሽ ጨዋታ ቀይሪ። ብቀይር እኮ ደስ ይለኝ ነበር ሄቨን፣ ግን እናንተ ነገረ ስራችሁ ሁሉ ምንም እየጣመኝ አይደለም። ወይ ፍቅራችሁን ተገላለጹና እየለይላችሁ፣ አይ ካላችሁ ደግሞ አርፋችሁ ተቀመጡ። ቆየኛ ፍቅር መገላለጽ ይሄን ያህል አስፈላጊ ነው እንዴ? እስከስ ማለት ይሄን ነው። ቆይ አስፈላጊ ነው ብለህ የምትገልጽላት ፍቅር አለ ማለት ነው? ቆይ ምንድነው የምታወሪው? እንደውም ተናገር። ሄቨን ታፈቅራታለህ አታፈቅራትም? ጄሪ ግን ለምንድን ነው በዚህ ልክ የምትፈታተኝ? አዮሲያስ ትናገር እንደሆነ ተናገር። አይ ካልክ ደግሞ ማለት አቀሳሰቤ ለአቶ ደሳለኝ ነው ሂጂ የምነግራቸው። ለምን? አዎ 3 ጊዜ እስከቆጥር ድረስ ትናገራታለህ። ታፈቅራታለህ 1፣ ታፈቅራታለህ 2። አዎ አፈቅራታለሁ። እስከስ ማለት ይሄን ነው። ተገላገልን። አዮሲ ቆይ ምንድነው ያልከው? በቃ እንዴት እንደሆነ በማላውቀው ሁኔታ አፍቅርሻለሁ ይፋ። ይሄን ላንቺ ለመናገር ከራሴ ጋር በጣም ብዙ ታገያለሁ። ግን በቃ ፍቅርሽ አሸነፈኝ። አታስቢ፣ ከኔ ጋር ካሉሽ ብዬ አላስጨነቅሽም። ከዚህ በፊት አፍቅሬ ስለማላውቅ ፍቅር እንዴት እንደሚገለጽ ምንም አውቀው ነገር የለም። ጄሪ እንዲህ ቃሉኝ እንድናገር ስላደረግሽኝ አመሰግናለሁ። ማፍቀሬ ስህተት ከሆነ በጣም ይቅርታ። አንቺ ምንድነው የሚያፈዝሽ? ፈዘዝኩ እንዴ? ቀላል ፈዘሻል? ጄሪ ኢዮስያስ ግን ያለው የእውነቱ ነው? እኔ ምን አውቃለሁ? ግን ሲያሳዝን። እኔም በጣም ነው ያሳዝነኝ። እስከስ ማለት ይሄ ነው። ሲጀመር ልፊ ቢለኝ እንጂ እኔ ሲጀመር የምፈራው ይሄ ነበር። ልፊ ያለኝ ለፋኝ። ምን ማለት አለው ሴትዮ? ኢዮስያስ ሲያሳዝን አሳዘነኝ ስለ አንቺ ማብረሽኝ እኔም አሳዘነኝ ትያለሽ እንዴ? ምን ችግር አለ እንዴ? ችግርም አለው። ምን ሆነሻል? በቃ ጄሪ እኔ ብቻዬን መሆን አለብኝ። እሺ ቻው። በቃ ትልቁ ዳቦ ሊጦ ነው ማለት ይሄኔ ነው። ይኸው ሄቨን በፍቅር ኢንፍሉዌንዛ ተጠቃች። በቃ ይኸው እኔ ታው እያልኩኝ ስመክራቸው እምቢ ብለው ይኸው መጨረሻቸው ይሄ ሆነ። አይ ፈጣሪ ሆይ በቃ እሷም እንደ ቤዛ ጥጉን እዛ እየሄደች በፍቅር መነፋረቅ ነው መጨረሻው የሚሆነው። ለነገሩ እኔ ምን አገባኝ? ጫው ለራስ ስትል ጣፍጥ ነው ነገሩ። ምን አገባኝ? እነሱ ባፈቀሩት እኔ በቃ ቀጥል ብዬ ጨጓራ የሚላጠው ምንድነው ሁሉ ብንጥዝያ? እንኳን ደስ አለ በለኝ ወንድሜ። ምን ተገኘ? ዝም ብለህ እንኳን ደስ አለ በለኝ። እሺ እንኳን ደስ አለ። እሺ አሁን ንገረኝ። ደስ ይላል ያሰብኩት ተሳክቷል፣ ዘንፎ ተቃንቷል፣ ጎደለ ሞልቷል፣ ድፍርሱም ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ። አረጋ ሰውዬ እንዴ በደስታ እንዳትፈነዳ። ሰውዬ ብርክቲን እኮ ነው በእጅ ያስገባሁት። ማለት ብርክቲ ሻለችኝ እኮ ነው እያልኩ ያለሁት። እንዴት ማለት እንዴት በአንዴ ሐሳቧን ልትቀይር ቻለች? የፈጣሪ ስራ ነው። እርግጠኛ ነህ ግን? ስማ መጀመሪያ ስትነግረኝ እኔም ልክ እንዳንተ ማመን አቅቶኝ ነበር።
ደስ ይላል። በለሱን የጠበቀ ፍሬዋን ይበላል ይልሃል። ይሄ ነው አየህ አይደለ? ግን መታገሴ አየህ አይደል? ቆይ እንዴት ነው ግን የተቀበለችው? ያው ትንሽ አወራንና ማለት ነው የሙከራ ጊዜ ልስጥ አለች። የሙከራ ጊዜ ስትል ያው ጸባይህን ሊየው እንጠናና እንደማለት ነው። እንዴ ለጋብቻ እንጂ ለፍቅረኛ መጠናናት አለው እንዴ? በእኛ ተጀመራ እንዴ እና ካልጣምካት ልትሆን ነው ማለት ነው? እንድትተወኝ እድሉን በጭራሽ አልሰጣትም። ብርክቲ ግን ማትገመት ሰው ናት። አንዳንዴ ፍላጎቷ ራሱ ግራ ያጋባል። እድሌን በስነ ስርዓቱ ተጠቀመዋለሁ። ያዝልቅልህ ወንድሜ። በላንተም ከሰብለ ጋር ታረቅና ከፍቅረኞቻችን ጋር ላይፋችንን በሀፒ ንቅጭ እስቲ በእናትህ። ለጊዜው እንግዲህ ሲንግልነትን ተሰናብተዋል። ለጊዜው ብሎ ነገር የለም። እስከ ወዲያኛው ነው ወንድሜ። እንዳፍ ያርግልህ። ግን ኤልያስ ሰምቷል? አይመስለኝም። አንተ ነህ መጀመሪያ የደስታ የተካፋይ። ለኤልያስማ ይሄንን መርዶ እኔ ነኝ ሄጄ ማብሰር ያለብኝ። ይኸውልህ ሂድና በደንብ አድርገህ ጨጓራው ላጥ አድርግልኝ። እለጣው ላጣው አቡሻዬ እንኳን አገኘሁ። ምንድነው? እማክያ ናፈቀችኝ። የሷ ናፍቆት እንደ በራ ፀሐይ ኳናቴን ጤል አድርጎ አቃጠለኝ። እና ደውላታ? ማደወሉ መች ጠፋኝ። ስልኳ አይሰራም። እና ምን ተሻለ? ይኸውልህ አቡሻ በኋላ እንዳይቆጭ እኔ በናፍቆት የተነሳ ራሴን ጤል ብዬ ላጠፋ ነው እኮ። አሻንቲ ለሴት ብሎ ራሱን ሊያጠፋ እንዴ? እና ዝም ብለህ ስትይ ዝም ብዬ ልኖር ነው? ያለ ማክያ እኮ ህይወት ዳገት ነው። እንዴት ነው የምኖረው እዚህ ዓለም ውስጥ? ያው እሱን አላቀልም። ወደዛ ሆሜራ ፍቅሬ የት ነሽ? የት ናት? እሷ ናት። እሷ ብትሆንማ በስንት ጣሙ። እና ማን ናት? ያ ክብሪት የሚያክል ሰውዬ ነው። ሰርካል አይገርምህም? እና አንሳለታ ምን ልለው? ወይ ምናልባት እኮ የደወለው ኪዱን እሷ ጋር አድርጎ ይሆናል። ይኸውልህ እመነኝ፣ አሁንማ ይዟት ከሆነ ሶስተኛ የዓለም ጦርነት ነው የሚነሳው። ሄሎ ሰርካል፣ የነ መሬት ላይ የት ሆናለሁ? አሻንቲ አልቀለጥኩም። እኔ ስተኝ የምቀልድ እመስላለሁ? ላገኝ እፈልጋለሁ። ማንን? እኔን? አዎ አንተን። ከዛ ደግሞ አንቀልገለኝ። አላንቀል። ይኸውልህ ትሰማኛለህ ሰርካል፣ አሁን እውነቱን ንገረኝ። የት ናት ይቺ ልጅ? ማ እንዴ? ኪዱዬ ናታ። አላውቅም። ታውቃለህ? አላውቅም አልኩ አላውቅም። እና ምን ፈልገህ ደወልክ? ተገናኝተን ማውራት አለብን። ለአንተ የሚጠቅምን ነገር ልነግርህ እፈልጋለሁ። ከዛ እሺ ብዬ ስመጣ አንቀልገለኝ። ካላመንክ አንተ ያለበት ድረስ መምጣት እችላለሁ። ስማ፣ እሱንም ቢሆን አላምንህም። ጋርዶችን ሰብስበህ ልመጣ። ከፈለክ አሁን ምን እንደምፈልግ ተናገር። አሻንቲ እመነኝ፣ የምነግርህ ነገር ለአንተ ይጠቅማል። እንዴ አንተ ሰውዬ፣ ይኸውልህ ጥሩ ለመሆን እየሞከርክ ግራ አታጋባኝ። ጥሩ ለመሆን እየሞከርኩ አይደለም፣ የምነግርህ ነገር ስላለ ነው። አልሰማህም እንዴ? አንተ ሰውዬው ያሟል እንዴ? ምንድን ነው የሚለው? ላግኝህና ምነግርህ ነገር አለ። ደግሞ እኮ ምነግርህ ነገር ይጠቅምሃል እኮ ነው የሚለኝ። አንተ እንዴ ቆየት ነው ሊያገኝ የፈለገው? አንተ የፈለክበት እመጣለሁ ነው የሚለኝ። እንዴውም ቅጠረው ማለት በቃኛ የሆነ ቦታ እናመቻችና ጥራው፣ ከዛ የሚለንን እንስማ። ምን ሊለኝ ይችላል? ይችን አናቃትም። ሴታፕ ነው የሚሆነው አይደለም። እና ምንድነው? እውነትም ሰርካር የሚነግረን ነገር ሊኖር ይችላል። አንተ ልጅ ግን ቆይ እኔ ሳላካ ሀፕን ያደረገ ነገር አለ እንዴ? አይ እሱማ ምንም የለም፣ ግን እመነኝ፣ ግድ የለም ደውልና ቅጠር። ተው ተዋቡሽ። እንዲሁም መጥፎ ነገር ከተፈጠረ ማለት ነው እኔን አሳልፈህ ትሰጠኛለህ። ይኸውልህ መፈታ እንዳይመስልህ፣ እጅን ጠምዝዤ ነው እሺ ማስረክብህ። ተስማምቻለሁ። ጉር ሳይሰማ መስከረም አይጠባ አይደል የሚባለው? ምን ተፈጠረ? እቺ ብርክቲ ነቻ። ምን አደረገች? እስቲ ገምቺ። ሰው ከምትገምት ልጅ አይደለች። ለነገሩ ልክ ነሽ። ከካሌብሻ ጋር ፍቅረኛ ሆነችልሽ። ምን ተገረምሽ? እንዴት አልገረም? ከካሌብ ጋር እኮ ነው ያልሽኝ። እሱ ደግሞ በደስታ ጮቤ ረገጠልሽ። እንዴ ቆይ ማን ነገረሽ? ጆኒ ነው ነገረኝ። ቆይ ለስ ፍቅር ወጣላት ወይስ ተስፋ ቆረጠችበት? አላውቅም። እኔ ግን ካሌብን ወደው አይመስለኝም። ግልጽ እኮ ነው። በአንዴ ለፍቅር የሚወጣላት አይመስለኝም። ምናልባት ያው ኢላን ለማስቀናት አስባ። እኔም እንደዛ ነው ያሰብኩት። ካሌብ ግን በጣም ሞኝ ነው። ይሄን እኮ ያፈቀረችው መስሎት እየተጃጃለ ነው። እንደዛ ነገር። ቆይ አንቺና ጆኒስ እንዴት ናችሁ? ምንም አንልም። ደብሮታል፣ ግን ደግሞ አልተጣላኝም። እኔም እኮ ቅድም አናግሬው ነበር።
እና ምን አለሽ? ሊያምነኝ አልቻለም። ከዚህ በላይ ቆይ እውነቱን እንዴት ላስረዳው? አንዴ ጭንቅላቱን ስላሳመነው በጭራሽ ያረዳሽ። ከዚህ በላይ ሰላም ማጣት አልፈልግም። ተይው በቃ አንቺ ውስጥሽን ታውቂያለሽ። ልክ ነሽ። ከዚህ በኋላ መጨነቅ አልፈልግም። አሁን እንግዲህ በብርክቲ ድራማ ምን ይፈጠር እያሉ መጠበቅ ነው። እሷማ ገና ስንት ነገር ታሳየናለች እባክሽ። ሀይ ዮሴ፣ እንዴት ነህ? ሀይ ቤትሻ፣ እንዴት ነሽ? አለሁልኝ አባት። ሰሞኑን ግን ይሄ ብቻዬነት አልበዛም? በሰላም? አይ ምንም አልሆንኩም። ለመሆኑ የተፈጠረ ችግር አለ እንዴ? አረ የለም። ዮሴ፣ የሆነው ነገር እንዳለ እኮ ፊት ያስታውቃል። ፊቴ ምን ሆኗል? ፊት ልክ አይደለም እኮ። የሆነው ነገር እንዳለ ታስታውቃለህ። አይ መስሎሽ ነው እንጂ ምንም አልሆንኩም። ዮሴ፣ እኔ እኮ ጠንቅቄ ነው የማውቀው። የሆነ ነገር ሲያጋጥመ ብቻ ነው እንደዚህ የምትሆነው። ምን ላይ ሳስበኝ ይችላል? እሱን አላውቅም። ቆይ ከሄቨን ጋር ተገናኝታችሁ ነበር እንዴ? አዎ። ምን ነው? በእርግጠኝነት የሆነ ነገር ብለህ አበሳጭታለች እንዴ? አረ ምንም አላለችኝም። ሁሌ እኮ እንደዚህ አይነት ፊት የምታሳየው ከሄቨን ጋር ተጣልተህ ስትመጣ ብቻ ነው። ቤቲ በእናትሽ ተይኝ። አልታውክም ዮሴ። ለምን? ምክንያቱም ያንተ ነገር ስለሚያስጨንቀኝ። ታይም ብትለኝ እንኳን ልታውክ አልችልም። አንቺ መተው ካልቻልሽ እኔ ጋር እንዳማራጭ አለ። ምንድነው እሱ? ብቻዬን ነው። ቆይ ይሄ ልጅ ምን ሆኗል? በእርግጠኝነት የተፈጠረ አዲስ ነገር አለ። እኔ ቤቲ ደግሞ እንዴት ፈልፍዬ እንደምደርስበት አሳያለሁ። ሰርካር እየሰማን ነው። መናገር የፈለግከው ነገር ካለ ተናገር። ተናግራለሁ። ከዛ በኋላም ኪዱን ምንም ነገር አታደርጓትም። ምንም ነገር አናረጋትም። ተናገርሽ። ኪዱኔ ጋር የመጣችው ጋርድ ፍለጋ ነበር እና ካንተ ጋር ተከትላ ከሄድሽ በኋላ ስለሷ ለማጣራት ሞክሬ ነበር። እና ምን አገኘ? እዚህ የመጣችው በትልቅ ሚሽኑ። ቆይ ምንድነው ሚሽኑ? ሚሽኑ አንተ ነው። ምን? እኔ? አዎ አንተ። እስኪ ግልጽ አድርገው። አንተም በጥብቅ የሚፈልግ ሰው አለ። ማን ነው? ወንድም። ምን? አንተ የሰው ያማል እንዴ? አንተ ያማል እንዴ? አልቀለድኩም። አሁን አባቴ ነው የምትለው ሰው አባት አይደለም። ከሌላ የወለዱ ወንድም አለክ። ይኸውልህ ዝም በል። ጀግኖ አባቴ ነው። እሺ እኔ ሌላ አባት የለኝም። አራሻንቲ ተረጋጋ። ሰርካር ቀጥል። ሰውየው ለምንድን ነው የሚፈልገው? ሲመስለኝ አንተን አባት ጥሎ ከሄደ በኋላ በጣም ሀብታም ሆኗል። አሁን ግን በጠና ታሟል እና ሙሉ ሀብቱን ደግሞ በአንተና በወንድም ስም አድርጎታል። ሰርካር ዝም በል አልኩ እኮ። ዝም በል በቃ። እና ወንድም አንተ ሲፈልግ የነበረው ሙሉ ለሙሉ ሀብቱን ለራሱ ለማድረግ ነው። እና ኪዱ እዚህ ሰፈርም የመጣችሁ ለዛ ነው። ምን? እኔ አላምን። ይሄን ደግሞ እንድታብራራልህ ከፈለክ ሩትን እጠራታለሁ። ሩት? ኪዱን ስንከታተላት ያዝናሽሽ ናት እና ስናስፈራራት ነው ሁሉን ነገር የነገረች። እኔ እሷንም ማንንም ማመን አልፈልግም። ይኸውልህ አንቲ፣ ሰርካል ቀደመን እንጂ እኛም ልንነግርህ ነበር። ኪዱ ከሩት ከምትባል ሴት ጋር ትገናኛለች። በቃ ጉዳዩን ለማጣራት እየሞከርን ነው። እውነትህን ነው አቡሽ? አዎ እውነቴን። ሩት ልጅት ነው። ወዴት እየሄድሽ ነው? ወዴትስ ብሄድ? እኔ እንዳንቺ በድብቅ የሰው ፍቅረኛ አላገኝ። አንቺ ግን ከነገር ውጪ አንድ ቀን እንኳን የሰላም ወሬ ማውራት አትችይማ። አንቺና መሰሎችሽ እኮ ናችሁ ነገረኛ ያደረጋችሁኝ። እኔ ምንም አላደረኩሽም። አስቤልሽ ስለመከርኩሽ ነው የምጠምጂ። የመከርሽኝ እኮ ከኤላ እንድርቅልሽ ነው። ብትርቂው እኔ ምን እጠቀማለሁ? ያው የድብቅ ፍቅርሽ ላይ እንቅፋት እንዳልሆንብሽ ነው። እኔና ኤላ አንቺ እንደምትዩ አይነት ግንኙነት የለንም። ለዛ ነው ስትሳሳሙ የተያያዛችሁት። አለም ለምትናገሪው ነገር ተጠንቀቂ። ለምታደርጊው ነገር ያልተጠነቀቅሽ አንቺ እያለሽ ለምንድን ነው እኔ ማውራቱን የምጠነቀቀው? ቆይ እውነቱን ለምን ኤላን አትጠይቂውም? የምታምኚው ከሆነ ሁሉንም ነገር አውቃለሁ። ነገን ተስፋ አድርጌ ነው ምንም ነገር ባላየ እያለፍኩ ያለሁት። ጥሩ አድርገሻል። አሁን ደግሞ ተቀናቃኝሽ ትንሽ ገለል ልበላልሻለች። ማናት? ብርክቲ ናት? አዎ ከካሌብ ጋር እኮ ፍቅር ጀመረች። ማለት እንዴት ማለት? ከምን ይው
እሱ እንግዲህ እኔም ጥያቄ ነው። እርግጠኛ ነኝ የሆነ ያሰበችው ተንኮልማ አለ። ምናልባት ሊሆን ይችላል። እሺ እሷስ ለጊዜውም ቢሆን ከሌላ ርቃለች። አንቺስ? እኔ ከራኩት ቆየው ባክሽ። እና የትናንቱ ድርጊትሽስ? ማመን ካልፈለግሽ ምንም ማድረግ አልችልም። ይኸውልሽ የኔ ማመን አለማመን ምንም ለውጥ የለውም። እውነታውንም አይቀይረውም። ለማንኛውም ኤላ ላንቺ የፍቅር ስሜት እንዲኖረው ካሁን የተሻለ ጊዜ የለም። አሁን ካላፈቀረሽ መቼም ሊያፈቅርሽ አይችልም። ባያፈቅረኝም መቼም ቢሆን አልተወውም። ሳያፈቅረኝ የኔ እንደሆነ ይቆያል። ይሁንልሽ እንግዲህ መልካም እድል። እኔ ልሂድ። ወይ ጉድ! ሄቨንም ፍቅር ያዛት። ጉድ እኮ ነው። ቆይ የኔ መጨረሻ ምን ሊሆን? ጊሊያድ አይ ምን ሆኜ ነው? ለምንድን ነው ትዝ ያለኝ? ኧረ ተይ ጄሪ፣ ተይ በእናትሽ፣ ይሄ ባንቺ አያምርም። ሆ ጄሪ አንዴ ላናግርሽ። ማን ነው እንዴ? አንቺ ነው እኮ? የትኛው ጄሪ ነው የምታናገረው? ምን ማለት ነው? ሴትዮ እኔ ስታየኝ ብቻዬን አንድ ልመስልሽ እችላለሁ፣ ግን ውስጥ በጣም ብዙ 7 የሆኑ ሰዎች አሉ። እና የትኛዋን ነው ማናገር የፈለግሽው? ጄሪ በእናትሽ አታሹፊ። እኔ እኮ ከልቤ ላወራሽ ነው የመጣሁት። አይ ፈተናዬ። ውይ እሺ ምን ሆነሽ ነው? እዮሲ ምን ሆኖ ነው? አላውቅልሽም። እዛ የሆነ ነገር እንዳለ ከፊቱ ተረድቻለሁ። እና እሱ የሆነውን ነገር እኔ ከየት አውቃለሁ ነው መተሽ የምጠይቂኝ? ደግሞ ዮሲ ፊቱ የሚቀየረው ከዛሽ ከሄቨን ጋር ሲጣላ ብቻ ነው። እናማ ያደረገችው ነገር ካለ ንገሪኝ። ብነግርሽ ደስ ይለኛል፣ ግን አልችልም። እንዴ ለምን? ምክንያቱም እውነቱን ብትሰሚ ራስሽን ልትስቺ ትችያለሽ እንደባለፈው። ራስሽን ከሳትሽ ደግሞ እኔ አንቺን ተነሺ አትነሺ እያልኩኝ የምነዘነዝበት አንጀቱም በጀቱም የለኝም። አታስቢ፣ ምንም አልሆነም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ እንግዲህ ትንፋሽ ሰብስቢ። ይኸው ሰበሰብኩ። አሁን ንገሪኝ። ጎበዝ እናልሽ። ኢዮስያስ ሄቨንን እንደሚያፈቅራት ለሄቨን ነገራት። ምን ጄሪ? ቁርጡን ወቂው እንግዲህ የኔ እናት። አንቺም ተገላገልሽ፣ እኛም ተገላገልን፣ እነሱም እውነቱን ተቀበሉት። ያው የኛ ነገር ደግሞ የሚሆነው ምንድነው? ቁጭ ብለን እነሱ እንደ ዛራና እንደ ቻንድራ ኩችኩቾታ ሲሉ ቁጭ ብሎ ማየት ነው በቃ። ጄሪ ሆነሽና አንቺ ደግሞ ሴትዮ እንግዲህ ተረጋጊ። ያማታል እንዴ? እቺ ደግሞ አሁንም እንደለመድሽ ራስሽን ልትስቺ ነው? ነገርኩሽ። ዋ ስራትሽን ነጂ እንዴ። ሰው ብሄድ ሰው ይመጣል። እኔ ለራሴ ያለው እንዴ እዚህ ጊሊያድን ትዝ እያለኝ የምጨናነቀው። ስራትሽን ነጂ። እውነት ጄሪ ኢዮሲ ለሄቨን ፍቅሩን ገለጸላት? አይገርምሽም? እንግዲህ ይኸውልሽ እኔ ይሄ ነገር እንዳይፈጠር ነበር ጅማቴን ገትሬ ስከራከር ነበር። ሆነ ተከናወነ። እኔ እናት እኔ ይሄን ማመን አልችልም። እሱን እንደፈለግሽ እኔ እናት የፈለግሽበት ቦታ ሄደሽ ማጣራት ትችያለሽ። እኔ ግን አሁን ሚቲንግ ስላለብኝ ልሄድ ነው። የምን ሚቲንግ? ከ7 ሰዎች ጋር ስብሰባ አለብኝ። የሆነ ነገር ማድረግ አለብሽ ቤቲ። የሆነ ነገር አድርጊ። እንዴት ላስተናግድ ወዶ መራመዴ። አሻንቲ በቃ ተረጋጋ በእናትህ። እንደዚህ ስትሆን ይደብራል። አቡሻ ወድጄ እኮ አይደለም እንደዚህ ነው፣ ግን በቃ ስለ እናቴ ሲነሳ ስሜቴ ያደርገኛል። አውቃለሁ፣ ግን እኮ ያንተ እንደዚህ መሆን ምንም የሚፈጥረው ነገር የለማ። በቃ ታውቃለህ፣ ከምንም በላይ ጀግናው አባት አይደለም ስባል የእግር እሳት ነው የሚሆንብኝ። በቃ የሰፈር ሰው ሁሉ እኮ አባት ጀግናው እንደሆነ ነው የሚያስበው። ታውቃለህ አቡሽ፣ ኪዱ እኮ ወደ ህይወቴ ስመጣ የሆነ ነገር እንደሆነ ገምቻለሁ፣ ግን ደግሞ በቃ እንደዚህ በፍጹም ይሆናል ብዬ አላሰብኩም። በቃ ከመጀመሪያው ጀምሮ ሁሉም ሰው ሲያስብ የነበረው እንደዛ ነው። ቆይ ግን ለምን እንደዚህ ታደርጋለች? ቢያንስ እንኳን እኮ ጀግኑን አስተዋውቂያታለሁ። ምን አለ የዛኔ የመጣችበትን አላማ ብትነግረኝ። ያው ያልተናገረችው አለሟን ልታሰካ ይሆናል። አሁን የት እንዳለች ታውቃለህ? አላውቅም፣ ስልኳም እየሰራ አይደለም። አቡሻ አንድ ነገር ቃል ገባል። ምንድን ነው? ታውቃለህ አቡሻ፣ ጀግናው ኪዱን በጣም ወዷታል። አውቃለሁ። ጀግናው በፍጹም ይሄን ነገር ማወቅ የለበትም። አሻንቲ፣ ይሄንን ማድረግ እኮ በጣም ከባድ ነው። ለምን? አሻንቲ፣
እዚህ ሰፈር አንዴ ወሬ ከተወለደ እንዴት እንደሚዳረስ አይታወቅም። አውቃለሁ፣ ግን ደግሞ በተቻለ መጠን የኪዱን ማንነትና ከጀርባ ያሉ ሰዎችን ማንነት አጣርተን ሳንጨርስ ለማንም ማሳወቅ የለም። በእኔ በኩል ምንም አታስብ፣ ለማንም ምንም አልልም። እስቲ ግን አንድ ነገር አለ። ምንድን ነው? እሺ ከዚህ በኋላ ኪዱን ስናገኛት የሚኖረን አቀራረብ እንዴት? እናንተ ምንም የተለየ ነገር አታርጉ ማለት በቃ ምንም የተለየ ነገር አይኖርም። በኖርማል መንገድ ትቀርቧታላችሁ። እኔ አሻንቲ አንዴ ፋራ ሆኜ አሳይቻታለሁ። ስቀምር ደግሞ ማን እንደሆንኩ ደግሞ አሳያታለሁ። አሻንቲ ደባሪ ነገር ለማድረግ አስበህ እንዳልሆነ ተስፋ አደርጋለሁ። አታስብ፣ ደባሪ ነገር አላደርግም። ግን ደግሞ ይቺ ልጅ ሂሳቧን ማግኘት አለባት። እሺ አንድ የመጨረሻ ጥያቄ። ምንድን ነው? ለእሱ ያለ ስሜት እንዴት ነው? ሳትደብቅ ነገር። አልዋሽም፣ ተመችታኝ ነበር። ግን ደግሞ ምንም ነገር ቢሆን ከቤተሰብ አይበልጥ። እቺ ልጅ መታ ማንነት የሚነካችሁ። በቃ ለማንኛውም ተረጋጋ። እስታይል አሁን ብቻዬን መሆን ስለምፈልግ የት ነህ? ህፃኑ ጋር ሂጅ ልመሰጥ። እስታይል ይኸውልህ፣ ግን ስልክ እንዳይዘጋሽ በፈለግነው ሰዓት እንድናገኝ። እሺ አልዘጋም። ወይኔ አቡሽ፣ እቺ ልጅ በነፍሳችን እንደተጫወት በነፍሷ ባልጫወተን ያቡሽ አይደል? አገኘሽኝ እንጂ ድንገት ስዘናጋ ማንቆጥም ፍቅርሽ የከፈልኩት ዋጋ ሰው ተፍ ተፍ ብሎ ካፕል ይሆናል። አንተ አሁንም እዚህ ተጎልተሃል። ከመጎለት ውጭ ምን አማራጭ አለኝ ብለሽ ነው? እስኪ አካባቢውን ተመልከት። ተመለከትኩት፣ ምንም አዲስ ነገር የለም። ናታን እስኪ ቀና ብለኝ። ያው ተመለከቱ። እሺ ምን ይታያል? የሆነች ቁልጭ ቁልጭ እያለች የምታይኝ አስቀያሚ ዝንጀሮ ፊት ለፊት ያለች። ሲጀመር አንተ ዝንጀሮ ራሱ አትገባክ። ኧረ ተይ እናቴ፣ የዝንጀሮም እኮ ቆንጆ አለው። ያንቺ ግን ባሰ። ናታን በጣም እያናደድከኝ ነው። እኔ እኮ ግርም የሚለኝ ዛሬ ናታንን ምን እያወራው ላዝገው ብለሽ ነው እንዴ የምታስቢው? ቆይ ይሄ ማዛግ ነው? ከዚህ በላይ ምን አለ? ደግሞ እኮ አቋሚ ሲታይ በጣም ነው የሚያደክመው። የተጣመመ ግንድ እኮ ነው የምመስዩ። በስልክ የሚያወራኝ ልጅ ግን አቋምሽ የሞዴል ነው የሚመስለው ብሎኛል። ባክሽ እሱ ልጅ እኔ ድሮም አውቀዋለሁ። ሳክሳም ነው፣ ሲሰክስሽ ነው። እንደውም ለሞዴሊንግ እንዲረዳኝ የግል ሳልሳ ዳንስም ማስመዘግብሻለሁ ብሎኛል። ሳልሳ? አዎ ቅዳሜ ጆኒ ልደት ላይ እንደደነስ ነው አይነት። ከሱ ግን ትንሽ መጠጋጋቱ ባስ ያለ ነው። ባስ ያለ ነው? አዎ ቪዲዮ ላይ ላየከም ሴቷ አጭር ቀሚስ ትለብስና ወንዱ ደግሞ አይቻልም፣ አትመዘገቢ። እንዴ እሱ ከፈለገ አንተ ምን አገባክ እንዴ? እንዴት አያገባኝም? ከማንም ጋር ስትተቃቀፊና ስትነካኪ ዝም ልለው? ማንም እኮ አይደለም፣ ወደፊት ፍቅረኛ የሚሆነው ሰው ነው። ይሁና፣ ማንም ሰው ጫፍሽ እንዲነካሽ አልፈልግም። የዝንጀሮ አስቀያሚ ተነካች አልተነካች ደግሞ እሱን ስቀልድ ነው። እና ታዲያ ቆንጆ ነህ? ለኔ ቆንጆ ነሽ። ለዚች ልብ ነው እንደዛ ስትፎግረኝ የነበረው እንዴ? ታዲያ ላናድሽ ብዬ ነው። እሱን ተውና ስማኝ፣ ካሊብና ብሩክቲኮ ተጣበሱ። እንዴት? መቼ? እባክህ ሁላችንም ነው ሰርፕራይዝ ያደረጉን። መቼም ያ የተረገመ ልጅ አስገድዷት ነው የሚሆነው። ካሊብ ነው የሚያስገድደው? እባክህ ቱልቱላ እኮ ነው። እና ታዲያ በምን ታምር እሺ ብለው አንድ ላይ ሆነች? ያው እንግዲህ ከመጋረጃ በስተጀርባ ያለውን እውነት እስክናቅ በትዕግስት መጠበቅ ነው። ልክ ነሽ። ይሄማ ድራማ ሊሆን ይችላል። ያኔ እናንተስ መቼ ነው ሰርፕራይዝ የምናረጋቸው? ባክሽ በእኛ እንኳን አይሆንም። ነገሩ ማንም ሰርፕራይዝ አይሆንም። ሁሉም ብለን ነበር ነው የሚሉት። እንዲሁም በግድ ፍቅረኛ ሊያደርጉን እየሞከሩ ነው። እኛ አንሆንም ብለን ገገምን እንጂ ለነገሩ ነው የመቻልከው። አንተ ነገግም ያልከው ወደኛ ኔክስት ነው። እስቲ ጠላት አይኑ ደሚልበስ ኢዮስያስ ግን የምሩን ነው እንዴ? ነው ወይስ የኔን ስሜት ለማዳመጥ እየሞከረ ነው? ኖ በፍጹም እንደዛ ሊሆን አይችልም። እኔ ግን ለምንድን ነው ስለሱ እንደዚህ ማስበው? ቆይ አሁን እየተሰማኝ ያለው ስሜት የፍቅር ነው እንዴ? ኖ ሄቨን፣ ይሄማ ትክክል አይደለም። አንዴ ማውራት እንችላለን? ከኔ ጋር መቼስ ከኔና ካንቺ ውጪ እዚህ ጋር ሌላ ሰው አለ?
የለም። ስለዚህ አንቺን ለማውራት እንደመጣው ግልጽ ነው ማለት ነው። እሺ ምንድን ነው የምታናግሪኝ? የሰማሁት ነገር እውነት ነው? ምን ሰማሽ? ኢዮስያስ አፈቅርሻለሁ ብሎሻል እንዴ? ምን? ማን ነው እንደሱ ያለሽ? የጠይቁሽን ብቻ በቀጥታ መልሽልኝ። አላለኝም። ውሸትሽን ነው እንዴ? እውነት እንዲመስልሽ የግዳው ማለት አለብኝ? ሄቨን እየቀለድኩ አይደለም። እኔም አልቀለድኩም። እና እውነቱን ተናገሪያ። ቆይ ሲጀመር ማን ነው እንደዚህ ያለሽ? ጄሪ ነች የነገረችኝ። እሷ ደግሞ በፍጹም አትዋሽም። እኔ ያልገባኝ ቆይ ቢሆንስ ምን ልታደርጊ ነው? እሷ አንቺን አይመለከትሽም። ብቻ አንቺ የጠይቁሽን መልሽልኝ። እኔ ምንም አውቀው ነገር የለም። ይሄን ነገር ማብራራት ካለበት ኢዮስያስን ነው መጠየቅ ያለብሽ። ችግር የለም። እኔ እሱን ሄጄ መጠየቅ እችላለሁ። ግን ደግሞ አንድ ነገር ልብ በይ። ምንድነው? ኢዮስ እኔ እንደማይሆን አውቃለሁ። እና ግን ደግሞ አፈቅረዋለሁ። እዚህ ትምህርት ቤት እስካለው ድረስ ደግሞ ከማንም ጋር ሆኖ ማየት አልችልም። ዩኒቨርሲቲ ሲገባስ? ያኔ እንደፈለገ መሆን ይችላል። እሺ አሁን እኔ ምን አድርጊ ነው የምትይኝ? እረፊ። ብታርፊ ነው የሚሻልሽ። ድንገት ተነስቶ የፍቅር ጥያቄ እንኳን ቢያቀርብልሽ አሻፈረኝ፣ ቢላ ባንገቴ ቢገባ እንኳን ፍቅርን አልቀበልም ትይዋለሽ። ለምን? ካልሆነ ያለውን ነገር ሁሉ ለአባትሽ ከአስከ ፐዘርዝሬ እነግራቸዋለሁ። ያኔ ደግሞ ምን እንደሚፈጠር መገመት አያቅትሽም። ምን ቤት ይልሽ አታደርጊው። አባቴ ሙት ነው የምልሽ ሄቨን። በኢዮስያስ ከመጡብኝ ምንም ነገር ላደርግ እችላለሁ። ስለዚህ ብታስቢበት ይሻልሻል። ልጅቷ ምን ሆናለች? ቆይ አሁን እሺ እኔ ምን ማድረግ ነው ያለብኝ? ምን አይነት ነገር ውስጥ ነው የገባሁት? በእግዚአብሔር ሰርካር የፈለግከውን ነገር አደረግኩልህ አይደል? ስለ ኪዱም ነገርኳችሁ። ስለዚህ ልቀቀኝ ልሂድ። ትሄጃለሽ፣ ግን አንተ የሚቀር ነገር አለ። ምንድነው? ለኛ ነገርሽን ነገር ለኪዱም ከጀርባ ላሉ ሰዎችም አትናገሪ። እሱንም አደርገው ለእናንተ ብዬ ሳይሆን ለራሴ ደህንነት ስል ነው። ጎበዝ ልጅ። ስለዚህ ልሂድ። አንድ የሚቀር ነገር አለ። ምንድነው? ኪዱን መልሰሽ እንደምታመጪልኝ ቃል ግቢልኝ። ሰርካር እሱን ማድረግ አልችልም። ለምን? ኪዱ እኮ ጓደኛዬ ናት። እዚህ ነገር ውስጥ የገባችሁ ፈልጋ አይደለም፣ የህይወት ፈተናዋን ለማለፍ ብላ እንጂ። እናማ እሷን አሳልፌ ብሰጥ ጸጸቱን አልችለውም። ጓደኝነታችንን ማጣለሁ። አንቺን አግቼ እኔ ጋር እንዳርኩሽ ታውቃለች። እና አሁን እሷ የት ናት? በእርግጠኝነት እኔን ካንተ ለማስለቀቅ የሆነ መንገድ እየፈለገች ነው እንጂ ከርታኛ አይደለም። ስለዚህ ከኔ ትዕዛዝ ይልቅ የሷ ጓደኝነት በለጠብሽ ማለት ነው? ሰርካር በእናትህ እኔንም ተረዳኝ። ጥሩ፣ እንደዛ ከሆነ አሁን ወደ ቤት ትመለሻለሽ። የት? እዛ? አዎ እዛ። በፍጹም እንደዛም አይሆንም ሰርካር። ምን መሆን እንዳለበትና እንደሌለበት የምትወስነው አንቺ አይደለሽም። ተነሽ አሁን። እሺ በቃ አልከኝን ሁሉ አደርጋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን አትጎዳትም አይደል? በፍጹም አልጎዳትም። እሺ ይሄውልሽ፣ እሺ ብለሽ ሄደሽ ሀሳብሽን ምቀይሪ ቆዳሽን መገፈልሽ። አታስብ፣ ያልከኝን ነገር በሙሉ አደርጋለሁ። አሁን ትችያለሽ። እሺ ቃጁ ፒስ ነው? የደበረች ትመስያለሽ። ችግር አለ እንዴ? አረ ምንም የለም። ጋቢናሽ እንዲህ ሲሆን በደንብ ነው የማውቀው። መናገር አልፈለግሽም እንጂ የሆነ ነገር አፕን እንዳደረገ እርግጠኛ ነኝ። አዎ የሆነ ነገር አፕን አድርጓል። ምንድን ነው? እባክህ ቦስ እኮ ከስራ ጫሪ። እንዴ ለምን? በስራ ሰዓት ጩጮዎችን አስደግፈሽ ላሽታያለሽ ብሎ ነው። እና ዋርኒንግ ምናምን ሰጥቶ ያስቀጥልሽም ነበር እንዴ? እንዴት ይጭርሻል? እኔ ምን አቅለታለሁ? እኔ አናግረዋለሁ። እንዴ ምን ብለህ? በቃ አንቺም መጫሩ ልክ እንዳልሆነ በደንብ ነግረዋለሁ። አይ አንተ እዚህ ውስጥ እንድትገባ አልፈልግም። እና ያለ ወርክ ቁጭ ልትይ ነው? ታውቃለህ ከድሮም ጀምሮ የራሴ ፒኤስ ቤት ኖሮኝ ቁንጣጭ ገልማጭ ሳይኖርብኝ ራውኝ መስራት ፈልግ ነበር። አና ያስቀመጥሻት መላ ምናምን የለችም እንዴ? አለ ግን ቢኖርም በቂ አይደለም። አንድ ቲቪ አይገዛም? እንደዛ ሊሆን ይችላል፣ ግን በአንድ ቲቪ ፒኤስ ቤት አይመጣውም። ታዲያ ምን ጣጣ አለው እንዴ? አንድ ያነሳለች ቤት እንከራይና በቃ በአንድ ቲቪ በሁለት ኩርሲ እንጀምራለን። ከዛ ደግሞ ቀስ እያለ ያድጋል። ቆይ ቲቪውን እሺ ገዛው ልበል፣ ማጫወቻው ኬት ይመጣል? ባለፈው አቡ ላይ አዲሱን ሲገዛ አሮጌውን አሻሽጥልኝ ብሎኝ ነበር እና እኔ ግማሹን እገጨዋለሁ፣ ቀሪውን ደግሞ አንቺ ወርከሽ ትገጨዋለሽ። መላለ እንዴ?
ትንሽ ሴቭ ያረኳታለች። ግን እኮ የአቡሌ ፒኤስ እኮ ወልዱ ነው። አንዴ ቢሆንስ ደግሞ እኮ የቅርብ ጊዜ ነው። 2022 2023 እኮ ነው እንዴ። ከዛ ደግሞ በቃ ጠንክረን ወርከን ምናምን አዲሱን እንገዛለን። ግን ያንተን ብር መንካት አልፈልግም። ለምን? ምክንያቱም አንተ ያጠራቀምክበት የራስ የሆነ ምክንያት አለ። ቃጁ ደሜ ልክ ነሽ፣ ያለ ምክንያት አይደለም። ግን ደግሞ ብሩን አሁን አልፈልገውም። እና ለመቼ ነው? ይቆያል። እስከዛ አንቺ ወርከሽ ትከፍኛለሽ። በቃ እንደ ብድር ቁጠሪው። እሺ ይኸውልህ፣ ግን ልመልስልህ ስል መጎራበጥ ምናምን አይቻልም። ተስማምቻለሁ። እስቴልሽ ደሜሙች እንዲህ ምነግርሽን ነገር ስትሰሚኝ እንዴት ደስ እንደሚለኝ። እሱን ሂድና ለዛች ለቸሊና ነገር። አንቺ ደግሞ ለናታን ንገሪው። አሁን እጂ በቃ ለፔሱ ላውራው። ደግሞ ይኸውልሽ እኔ ቾምቤነት እያለሁ ለአንድ ደቂቃ ሁላ እንዲደብርሽ አልፈልግም። በቃ እሺ እደውልልሻለሁ። ደግሞ እንዳይደብርሽ እሺ። ጀንበር እንዳተካው በይ አናቶ አለሽ እሺ ወለልሽ ምን አዲስ ነገር አለ? በምን ዙሪያ? በሰብሊ ምን ሊኖር ይችላል? በሰብሊ ቆይ እኔ የምለው ጆኒ እስካሁን ምንም አላለቀም? ምን ሊለኝ ይችላል? ሰብለን አላምናትም ከኤላ ጋር ማወራረደው ሂሳብ አለ እያለ እያስወራ ነው አሉ። በደስታ ነው የምቀበለው። ስንገናኝ ማን እንደሚያወራርድ እናያለን። ኤላ ካልደበር አንድ ጥያቄ ልጠይቅህ። ሰማካታል ወይስ ደግሞ አልሰምካትም ልትለኝ ነው? አዎ በስማት ቅር አይለኝም፣ ግን ደግሞ ሰብለ ከቀረበችው ሰው ሁሉ ጋር የምትሳሳም አይነት ሰው አይደለችም። ቆይ እኔ የምለው እና ታዲያ ጆኒ እንዴት እንደዛ ሊያስብ ቻለ? ያየበት እይታ ስለሚመስል ነው። ያው በእኔና በሰብለ መሀል ደግሞ ነገር አለ ብሎ ስለሚጠረጠር ነው። እና ታዲያ ምንም ባላደረከው ነገር ነው ሊጣላክ ቢፈልገው? እንደውም ደስ ይለኛል። ሳላስበው በመታኝ ወቅት ብጣለው በጣም ነው ደስ የሚለኝ። እስካሁንም ዝም ያልኩ ሰብለ እንዳትጨነቅ ነው። በጣም ነው ለስሜቷ የምትጨነቅላት። ይኸውልህ ናቱ፣ ሰብሊ በጣም ምስኪን ልጅ ናት። እሺ አንተ ጋር አዲስ ነገር ከሌለ እኔ ልንገርካ። ምን የተፈጠረ ነገር አለ? ስለ ብርክቲ ነው። ብርክቲ ምን ሆነች? ብርክቲ ምን ሆነች ሳይሆን ምን አደረገች ነው የሚባለው። እሺ ምን አድርጋ ነው? እንግዲህ እርሜን አውጣ ከካሌብ ጋር ፍቅር ጀመረች። ምን? መቼ? የሁሉም ሰው ጥያቄ ነው። በአካብሮ ሳያቸው አስወርተውባቸው ነው የሚሆነው። ይሄ ትክክለኛ መረጃ ነው። ቆይ እንዴት? ቅዳሜ ዕለት እኮ ስንኖራ በጭራሽ ከሌላ ሰው ጋር ፍቅር የመጀመር ሀሳብ አልነበራትም። ምናልባት ያኔ ልቧን አሟት ስትወርቅ ያንተንም ፍቅር ከልቧ ላይ ፎርማት አድርገው ሊሆን ይችላል። አንተ ትቀልዳለህ። ይኸውልህ ግን ደግሞ እንደዚህ በቀላሉ አታደርገውም። ለዚያውም ደግሞ ከዛ ከካሌብ ጋር። እሺ እና ታዲያ ምን ሊሆን ይችላል? እኔ እንጃ። ምናልባት ልታስቀናኝ የሞከረች ነው። ይሄ ነገር እኮ አንተ ሊያናድድክ እንጂ ሊያስቀናክ አይገባም። ምክንያቱም አታፈቅራትም። እሷ ግን እንደዚህ አታስብማ። እኔ ግን ፍቅረኛ መሆናቸውን ስሰማ በጣም ነው የተገረምኩት። ብርክቲ እንደዚህ ነች። ሁሌ እንዳስገረመችን ነው። እሱ እንደዛ ሊያስብ ይችላል፣ ግን ነው ተሰራ እንዳጨጨለች። በቃ ሄቨን አፈቀርኳት ማለት ነው። ቆይ እንደማፈቅራት መናገር ይስተት ይሆን እንዴ? ይሄኔ ምን እየተሰማት ይሆን? ምንሽ እዮሲ የሰማሁትን በግልጽ ጠይቀሃለሁ። አንተ ብቻ እውነቱን ንገረኝ። ምንድነው እሱ? ሄቨን አፈቅርሻለሁ ብላታል እንዴ? ማን ያለሽ? እሱን ማንም ይንገረኝ፣ ብቻ የጠየቅኩህን መልስልኝ። አልመልስልሽም። ለምን? ምክንያቱም መመልስልሽ ነገር አንቺ መስማት የምትፈልጊው ላይሆን ይችላል። ለሱ አታስብ። አሁን እኮ ጠንካራ ሆኛለሁ። እንደ ባለፈው ፌንት አድርጌ አላስደነግጥህም። እርግጠኛ ነሽ?
አዎ ከሆነ ጥሩ ንገረኛ። እንዴት እንደሆነ አላውቅም፣ ግን ሄቨንን በጣም አፍቅሬያታለሁ። ይሄን ደግሞ ዛሬ ስሜቴ ሆኜ በጄሪ ፊት ተናግሬያለሁ። ቤቲ በእናትሽ እንደዚህ አትሁኚ። የኔን ነገር ተውና እሷ ምን እንዳለች ብቻ ንገረኝ። እሷ ምንም አላለችም። እርግጠኛ ነህ ዮሲ? አዎ፣ ግን ቤትሽ አንድ ያልተረዳሽው ነገር አለ። እረፍ በቃ ዮሲ፣ ምንም እንዳትለኝ። አሁን ብቻዬን መሆን አለብኝ። ከዚህ ሂድ። ለምን? ላይክ አልፈልግም። ከፊት ይጥፋልኝ። ቤትሻ ግን ራስሽን ብትጎጂስ? ዮሲ ላይክ አልፈልግም አልኩህ እኮ። ከፊት ይጥፋልኝ። ዞር በል ከዚህ። ደሴት ነህ በልቤ ዋሻ የከተም አልጦ እኔ አልችልም ስስቴን አንተም ታውቃለህ። ሊለያይ የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴ ነህ አልደምቅም ያለ ምንድን ነው ያደረግሽው? ሰላምታ አይቀርብም? አንቺ ባለሽበት ሰላም አለ ብሎ ማሰብ ዘበት ነው። ይሄን ያህል ችግር ፈጣሪ ሰው ነኝ ብዬ አላስብም። አንቺም ደግሞ እንደምታስቢያት አይነት ሰውም ደግሞ አይደለሽም። ቆይ ምንድነው እንደዚህ ያናደደ ነገር? ምንድን ነው የሰማው ነገር? ምን ሰማ? ከካሊው ጋር ምንድን ነው የጀመራችሁት? ስለ ካሌ ብቻ ነው እንዴ? አሁን ምንም ሳትደብቂ ንገሪኝ። ለምን ደብቀሃለሁ? ያው ባይመለከትም ምናልባት ደስታዬ ደስታ ሊሆን ስለሚችል እነግርሃለሁ። ባይመለከትክም ለምንድን ነው የማይመለከተኝ? አንተ ማን ስለሆንክ ምን ስለሆንክ ነው የሚመለከተው? ብርክቲ እያናደድሽኝ ነው። ተናደዳ። እኔ ሰብለን ስስማት መጥቼ ለምን ሳምካት ብያለሁ? አልሳምኳትም። ብስማትም ደግሞ እኔ አምኜበት እስካደረኩ ድረስ አንቺ ለምንድን ነው መተሽ ለምን ሳምካት የምትይኝ? አንተም እኔ ባመንኩበት ጉዳይ አይመለከትም። የሰማሁት ነገር እውነት ከሆነ ይመለከተኛል። አዎ እውነት ነው። የካሌብን የፍቅር ጥያቄ ተቀብያለሁ። እና ምን ልታረግ ነው? ግን አታፈቅሪውም። በምን አወክ? ቆይ ካንተ ሌላ ማፍቀር ማልችል ነው እንደሚመስልህ? እኔን ለማስቀናት አብረሽው እንደሆንሽ አውቃለሁ። እሱ ደግሞ ስህተት ነው። ስህተትም ከሆነ እምቀጣውም እምጎዳውም እኔ ነኝ አይደል? ቆይ እንዴት ነው የምታስቢኝ? አንቺ ስትጎጂ ምንም አይመስለኝ ነው እንዴ ይመስልሽ? አዎ ምንም አይመለከትም። ቀድመህ እኮ አንተ ነህ የጎዳኸኝ። ረሳኸው እንዴ? ከአደጋ እየጠበቅኩሽ። አትዋሽ። እድሜ ልኬን አፈቀርኩ። ከስር እንዳልጠፋ ብቻ ነው ፍላጎት። ያ ካሌብ ተብዩ እንዳልጎዳው ከፈለግሽ ይሄ አጉል ፍቅር የምትዩን ነገር አቁሚ እሺ? ከዚህ በላይ እንድትቆጣኝም ሆነ እንድታናድደኝ አልፈልግም። ያመኛል። ውሳኔው ደግሞ የኔና የኔ ብቻ ነው። እንደዛ ነው? አዎ እንደዛ ነው። ከተውከኝ በቃ እስከነጭራሹ ተወኝ። ለኔ ስሜት ካለ ደግሞ ንገረኝ። ላንቺ ስሜት እንዳለኝ ብነግርሽስ ምን ይፈጠራል? እሱን ስትነግረኝ የምናየው ይሆናል። አየሽ፣ ካሌብን አትወጂው ማለት ነው። አንተን ለመርሳት እየሞከርኩ ነው። ሌላ ሰው ለመልመድ እየሞከርኩ ነው። ግን ደግሞ የወደቅሽበት ሰውም ትክክል አይደለም። አወዳደቅ የሚወስነው እራሴ ነው። የሚጸጽትሽን ውሳኔ ነው የሚወስንሽ ያለሽው። አትጨቃጨቀኝ፣ ያመኛል። እሺ አሁን እሄዳለሁ። ሰላም ነው። ገና ከጅምሩማ እንደዚህ አትናደሽ። ብዙ የሚያናድዱ ነገሮች ሊፈጠሩ ይችላሉ። ቃጁ ብሮ ምን ሆነሻል? እባክሽ ተይው፣ የሌለ ደብሮኛል። ምን እሺ፣ ምን አፕን አድርጎ ነው? የሚያስደብር ነገር አፕን አድርጎ እኮ ምንድነው? ተናገራ። ይኸውልሽ ፋይሉን ግን ለሌላ ሰው መዘርገፍ አይቻልም። አንተ እኔ እኮ ቃጁ ላላ ነኝ። ከመቼ ጀምሮ ነው የሰው ዶሴ ለሌላ ሰው ማስከልመው? በቃ ኬዙ ሲሪየስ ስለሆነ ነው።
አሁን በእናት ወሬ አታብዛና ወይ ይበለኝ። የማኪያ ሚሽን ደረስንበት። እስኪ ህፃኑን በል። ህፃኑ እና ምን አይነት ሚሽን ይዛ ነው የመጣችው? በቃ የአሻንቲ ሪልፋየው ከዚህ ከቆሶ በኋላ የሌለ ልጥጦ ነው። ከዛ አንድ ልጅም ወልዷል። አሁን ሊመርሽ ስለሆነ ሙሉ ሀብቱን በአሻንቲና በብራዶው ስም አድርጉት። የፈጣሪ ያለ እና በቃ ጀለስ አሻንቲን ወስዳ ልታስበለው ነው ተፍ ተፍ ስትል ነበር። እና ብራዘሩ አሻንቲ ሊሰይፈው ነው። ሰይፎት መሎን ወደ ራሱ ዳይቨርት ሊያደርግ ነው ያሰበው። የፈጣሪ ያለ ምን አይነት አድቬንቸር ነው? እኔም ስሰማ እንደዚህ ነው እንኩት። እቺ የተመታች እኔ እኮ ከመጀመሪያም ጀምሮ አልጸዳችኝም። ታውታው ስለው የነበረው ለዚህ ነው። አሻንቲን ታውቂው የለ እንዴ? መጠራጠር ቢኖርበት ራሱ መጠራጠር አይፈልግም። እሺና ይሄንን ሰምቷል? አዎ ባኪ ሰምቶ በጣም ደብሮታል። ማዳው ትዝ ብለው በጣም እያለቀሰ የኔንም ሙድ ነው የጨረመው። አረላሽ እና አሁን የት ነው? ህፃኑ ደጅ ደቅላለሁ ብሎ ሄዷል። በእርግጠኝነት በዛው ማዳው መቃብር ጋር ሄዶ ወይ እያላት ነው የሚሆነው። አክሽ እንዴት ሙዲነት ጨረመ። እቺ ተንከሲስ መጀመሪያውንም አላማረችኝም። እሺ አሁን የት ነው ያለችው? ምንም ይታወቅ ነገር የለም። ስልኳም አይሰራም። ወይ የትም ብትገባ አታመልጠኝም። እንዲህ ዘቅዝቄ እንደ ቴዘር ነው የምጫወትበት። አንቺ ደግሞ ረፊ እሱ ማረጋቺ ለምን ሲባል በቃ ሁሉንም ነገር በራሴ መንገድ አደርጋለሁ ብሎ እያሰበበት። ይሄ ነገር ግን ጥሩ አይመጣም። እንዴ ለምን? ይሄ ልጅ ተቀይሮ ወደ ድሮ ማንነቱ ከተመለሰ ሰይጣን ነው የሚሆነው። ስለዚህ ከሱ ይልቅ እኛ ብንቀጣት ይሻላል። ታይ እንደሱ ልናረግ ብንሞክር ከአሻንቲ ጋር እንቆራበጣለን። እሱ ደግሞ ልክ አይሆንም። እቺ ውሻ ታለ እኔ ደግሞ በራሴ መንገድ ባልበቀላት ቃጀል አይደለም። አታስብ ልጅ ሆኒ፣ እኔ እናንተ ሳትዘጋጅ አልመጣም። ብትዘጋጅም እኮ ምንም አታመጣም ነበር። ምን ላመጣ እንደምችል ልቦና ጠንቅቆ ያውቀዋል። አዎ ያው ጎበዝ ሯጭ እንደሆንክ ጠንቅቅ ያውቃል። ምን ፈልገህ ነው? ሰብለን እያስጨነካት መሆኑን ሰማሁ። ምን አገባ? ይኸውልህ ሰብለ በምንም አይነት ሁኔታ ስትጨነቅ ማየት አልፈልግም። ስለ ሳምኳት ምን አይሆንክ መስሎ? ለጊዜው ምንም ላልሆን ይችላል፣ ግን ደግሞ በእርግጠኝነት ማውራት አልችልም። እኔ እርግጠኛ ልሆንልህ፣ ሰብለ መቼም ያንተ ልትሆን አትችልም። ጥሩ ምኞት ነው። ምኞት አይደለም፣ በተግባር አሳያለሁ። ሰብለን መቼም ቢሆን ከኔ አትነጥቃት። እኔ ግን ፍቅረኛዬን ከሌላ ሰው ጋር እየተሳሳመች ባያት ሁለተኛ አጠገቤ እንዳደርስ ነበር ማረጋት። ጥሩ ልብ ስላለኝ ይሆናል። እኔ ደግሞ ፈሪ ልብ ስላለኝ ይመስለኛል። በእጅ ያለውን ቀስ በቀስ እያጣ ነው መሰለኝ። በጣም ብዙ እየለፈለፍክ ነው። ሳስበው ስለ ብርክቲ ነው እያወራ ያለው። ኦ ቶሎ ተረዳኸኝ። መቼስ ካሌብን አፍቅራ እንዳልቀረበችው እሱ ባያውቅ፣ አንተ ግን ጠንቅቀህ ታውቀዋለህ። ታፍቅረውም አታፍቅረውም አሁን ላይ ፍቅረኛው ናት። አንተ አርፈ ከአለም ጋር ፍቅር የምታጣጥም ይሻላል። ያው እሷንም እስክታጣት ማለት ነው። ይኸውልህ አሁኑኑ ብርክቲን እጄ እወድሻለሁ ብላት ከኔ ጋር መሆኑ አይቀርም። እና ታዲያ አሁን ምን ያዝክ? እንዲህ በቅናት ከምትንገበገብ ሂድና ሞክረዋ። ብርክቲን ሳይሆን ሰብለን ነው መወስዳት። ያንተ የምትሆነው እኔ ስሞት ብቻ ነው። ባትሞት ደስ ይለኝ ነበረ። እምቢ ካልክ ግን ምን ማድረግ እችላለሁ? ብቻዬን ግን አይደለም ሞት። እሱ እንኳን የሚሳካል አይመስለኝም። አርፈ ካልተቀመጥክ አሳያለሁ። እስኪ ከሞት ውጭ አማራጭ ካለ አስብበት። ሰብለ እንደሆነ የኔ መሆኑ አይቀርም። ባትፈታተኔ በጣም ጥሩ ነው። ትንሽ ጊዜ ነው፣ ፈታ ብል። መቼስ የኔን ከንፈር ቀምሳ የምትቀር ያለች ሴት አይመስለኝም። አሁን ካጠገቤ ዞር በል። እሺ ጀግኖ እላለሁ፣ ግን ደግሞ ያንን ጓደኛህን አስጠንቅቀው። ገደል ግባሽ። አትናደድ ልጅ ሆኒ። መልካም ቀን። ስፈልግሽ ነበር። እኔ ነው እና እኔ ነው። እሺ ምንድነው ጉዳይሽ? ለቤቲ ነገርሻት እንዴ? ከዚህ በኋላ ምንም መደበቅ ስለማያስፈልግ ነግሬያታለሁ። ለምን ነገርሻት? እና ምን ማድረግ ነበረብኝ? መታየው ሲያስ ምን ሆኖ ነው ብላ ፈጠጠችኝ። ከዛ እኔ ልደብቃት ሞክሬ ነበር። ሌላኛው እኔ ግን አልቻለም። አዝረከረኩት በቃ። ኡፍ ጄሪ፣ ቆይ ምን እያደረግሽ ነው? ቆይ መስማቷ ምን ችግር አለው? ችግር አለው እኮ ንገሪኛ። ጥያቄውን የምትቀበየው ከሆነ ለአባትሽ እናገራለሁ ብላ አስፈራራች። አንቺ እኮ ጥያቄውን ስለማትቀበይ ብታስፈራራሽ ምንም ችግር የለውም። ይኸውልሽ የእሷ ማስፈራራት ትርጉም የሚኖረው አንቺ ጥያቄውን የምትቀበየው ከሆነ ብቻ ነው።
ኡፍ ጄሪ ችግር አለብሽ። እሺ ቆይ አንቺ ጥያቄውን ትቀበያለሽ እንዴ? አልቀበለውም። ታዲያ ምን ያስፈራሻል? እያፈቀረ ሰው ምን እንደሚያደርግ አይታወቅም። ልጅቷ ስሜታዊ ሆና ሄዳ ብትናገርና ቢባረር ጸጸቱን አልችለውም ጄሪ። ለምን ትጸጸሻለሽ ታዲያ? ምክንያቱም የሚባረረው በእኔ ስለሆነ። የዘፈን ዳርዳሩ እስክስታ ነው አለች እናቴ። ሆ የምታወሪው ሌላ የምትሆኚው ሌላ። ጄሪ ግን በጣም ችግር አለብሽ። እሺ ይኸው ይሄንን ነበር የፈራሁት። ያ አመል አወጣሽ። እንግዲህ ምን ታደርጊው? አይ የፍቅር ወላፈን እኮ እየገረፈሽ ነው። ለነገሩ እኔ ምን አገባኝ ይበልሽ። ሰላም ሰብሊ፣ ምን ፈልግሽ? ቆይ ለምንድነው እንደዚህ ብትጠይኝ? የሚወደድ ነገር ስለሌለሽ። እዚህ ትምህርት ቤት ከአንቺ ውጪ የሚጠላኝ ሰው ያለ ራሱ አይመስለኝም። እንዳንቺ የተፈታተነኝ ሰው የለም። እስኪ ስጋትሽን ንገሪ። የምን ስጋት? ቆይ ጆኒና ወይስ ኤላን ትነጥቀኛለሽ ብለሽ ነው የፈራሽው? በመጀመሪያ ደረጃ አልፈራሽም። ሲቀጥል ደግሞ ኤላ ምንም ስላልሆነ ልትነጥቂኛችሁ። ድብቅ ፍቅራችሁስ መስሎሽ ነው? ከመሬት ተነስቼ አይደለም። ከኤላ ጋር የነበረኝን ፍቅር አሁን እዚህ እንዳልደግሞ ፈርተሽ ነው አይደለ? ላስታውስሽ፣ ስታዩ የምትሆኙ የምታጭው ሁሌ ምስርስሩ የምትይለት ጆኒ እኮ ፍቅረኛዬ ነው። ከራስሽ ጋር ተስማሚ። በዚህ በኩል ኤላን እንደምወደው ታውቂያለሽ፣ በዚህ በኩል ደግሞ ጆኒ እንዳልነጥቅሽ ትፈሪያለሽ። ጆኒን መቼም አትነጥቂኝም። ፍቅረኛዬ ላይ የምትሆኙ ነገር ስለሚያናድደኝ ነው። እሺ ይኸውልሽ፣ አሁን ግን እኔ ፍቅረኛ አለኝ። ካሌብሻ ግን ሞኝ ነው። እንዴት? ድንገት ተነስተሽ ፍቅረኛ ለመሆን ስትስማሚው አመነሻ? ለምን አያምነኝም? እሱን ፍቅር ስላወራው ላትታዩ ትችያለሽ። እኔን ግን መቼም አሸውጅኝ። ቆይ ምን አስበሽ ነው? የኔ ቆንጆ አለማመን መብትሽ ነው፣ ግን ሀሳቤን ላንቺ ማስረዳት ግዴታ የለብኝም። እንደዛ ከሆነ መቼም እንዳምንሽ አትጠብቂ። የመጣሁትም እንድታመኝ አይደለም። እና ለምንድን ነው? ጆኒ ቅዳሜውን ጉዳይ እንዳላመነሽ አውቃለሁ። እና ምን አሳሰበሽ? ጥላችን የሚያስደስትሽ መስሎኝ። ስላንቺ ብዙም አልጨነቅም፣ ግን ጆኒና ኤላ ጸብ ውስጥ እንዲገቡ ደግሞ አልፈልግም። ለምን? ምክንያቱ ለጊዜ ይቅርብሽ፣ ግን ጆኒ እንዲያምንሽ ፈልጋለሁ። አንቺ ስለፈለግሽ እኮ የሚሆን ነገር የለም። ግን ጆኒ ማሳመን የሚያቅተኝ አይመስለኝም። ከቻልሽ ሞክሪ። እኔም ጆኒና ኤላ በእኔ ምክንያት ጸብ ውስጥ እንዲገቡ አልፈልግም። ስለዚህ ተመሳሳይ ፍላጎት ነው ያለን እና ጆኒ ላሳምነው። ቆይ ግን ይሄን ያህል እንዴት እርግጠኛ ሆንሽ? የኔ ቆንጆ ፈልጌ የማጣው ነገር የለም። ኤላን ግን አጥተሽዋል። ይኸውልሽ የኔና የኤላ ነገር ገና አልተቋጨም፣ ግን ይሄንን ነገር ሳደርግ ካንቺ የሚፈልገው ነገር አለ። ምንድነው? ከጆኒ ጋር ሰላም ከፈጠርሽ በኋላ ኤላ አጠገብ እንዳደርሽ። ቆይ አንቺ ልጅ ግን ኤላን ትተሽ ከካሌብ ጋር ፍቅረኛ ሆንሽ አይደል እንዴ? የኤላ ነገር ለምንድን ነው እንደዚህ የሚያስጨንቅሽ? አልሰማሽኝም መሰለኝ። የኔና የኤላ ነገር ገና አልተቋጨም። እሺ ተስማምቻለሁ። ላንቺ ብዬ ሳይሆን ሁለቱ ጸብ ውስጥ እንዲገቡ ስለማልፈልግ ነው። ሀሳብሽን ለመቀየር ካሰብሽ ሰላምሽን አመጣጥ። ብርክቲ ምን አሰበሽ? እንዴ አሻንቲ ምን ሆነ ነው? ምንም አለ ባካ ፎግረኝ። ምንም አልሆንኩም ትላለህ እንዴ? አሁን ምንም አይደለም። ምን ሆነ ነው ንገረኝ። ቶኝ በእናትህ በእናትህ አሻንቲ አታስጨንቀኝ፣ ንገረኝ። ምንም አልሆንኩም አልኩህ እንዴ። ቆይ ከኪዱ ጋር ተጎራበጣችሁ እንዴ? አይ እንደዛ አይደል። እና
ምን አይነት ፋውል ልትሰራብኝ እንደመጣች ደረስኩበት። ህፃኑ ድረስ ምን አስባ ነው የመጣችው? ነፍ ነገር አሻንቲ ግልጽ አድርገው። ማንነቴን ልታሳጣኝ፣ ህይወቴን ልቀማኝ፣ ጀግኖ አባቴን ልታሳጣኝ መጣች። በሰላም ሞታ ያረፈችውን እናቴን እያስታወሰች በእንባ እንድረሰርስ ልታደርገኝ መጣችብኝ። ኧረ ላሽ አሻንቲ፣ እኔ እኮ እንደዚህ አይነት ነገር አይገባኝም። እስኪ በደንብ እንዲገባኝ አፍታተው። አይደለም መናገር ማሰብ ራሱ ከብዶኛል። አሻንቲ፣ ካንተ ውጪ ይህንን ፋውል ያረፈዋል እንዴ? አቡሻ ያውቃል። ከፈለክ ምን እንደተፈጠረ ለመስማት እሱ ጋር ደውልለት። ግን በቃ ብቻዬን መሆን ስለምፈልግ ከዚህ ልኩስ የት አላውቅም። በዚህ ስሜት ብቻ መሆን እኮ አይጸዳም። አታስብ፣ ምንም ፋውል አልሰራም። እርግጠኛ ነህ? አዎ እርግጠኛ ነኝ። በዚህ ምድር እኮ መኖር ለሱ አለ። እንደዛ ባይሆን ኖሮ እዚህ በህይወት አታገኘኝም ነበር። ግን ችግር ካለ ሁሌም ከጎና ያለው አጮልኝ። እሺ እሺ፣ አታስብ። ቺካዲ መጀመሪያውንም እኔም ቃጀልም ጠርጥረን ነበር። አገባቧ ራሱ እኮ ጸዳ ነበር። ሄሎ አቡሻ። አይ እኔ ፍቅር እንዴት ነሽ? አለሁልህ። የሆነ ነገር ልነግርህ ነበር። ምንድን ነው? ደስ ያለሽ ንገሪኝ። ለምን ሰብለና ጆኒ አናስታረቃችሁ? አልተጣሉም እኮ ግን ጆኒ በጣም ደብሮታል ይመስለኛል። ኤላ ሰብለን አልሰማትም። የጆኒ እይታ ነው። ይኸውልሽ እንደዛ ብዬ እርግጠኛ መሆን ባልችልም እኔም እንደዛ ነው የማስበው። ልብ ውስጥ የፈጠረውን ጥርጣሬ ማጥፋት አለብን። እንዴት አድርገን? የሆነ ነገር አስቤያለሁ። ምንድን ነው? ይኸውልህ ምን መሰለህ፣ ላናግርሽ የፈለኩሽ ነበር። እኔም ማናገርህ ነገር ነበረኝ። ስለምን? አንተ ቀደም። አንቺ ቀደም። ስለ ቤቲ። ስለ ቤቲ ምን? የሆነ ነገር ሰምታ በጣም ስሜታዊ ሆና ነበረ እና ለአቶ ደሳለኝ ማለቴ ለአባቢ እናገራለሁ እያለች ነው። እኔም ሳገኛት ተረብሻ ነበር። እዮሲ እቺ ልጅ ታፈቅርሃለች እና በስሜት ተነሳስታ የሆነ ነገር ካደረገች ትጎዳለህ። እና እኔ ምን ላድርግ? ይፈን አላቅም፣ ግን ከሁሉም ነገር በፊት ትምህርትህን ፕሮቴክት ማድረግ አለብህ። እሱ እኮ ይገባኛል፣ ግን እኔ አላፈቅራትም። ደግሞ ከዚህ በኋላ የመጣ ይምጣ እንጂ እኔ ወደ ኋላ መሸሽ አልፈልግም። ማለት እኔ የማፈቅረው አንቺን ነው። አንድ ነገር ልንገርሽ፣ እንደ ሌሎች ወንዶች እኔ ብቻ ካልሆንሽ ብዬ አላስጨንቅሽም። ቤቲን ደግሞ በስሜቴነት ተነሳስታ ለምታደርገው ነገር አይ ዶንት ኬር። ቆዩሲ ምን እያልክ ነው? የሚሰማኝን ነገር ነው እየነገርኩሽ ያለሁት። በእናትህ ዮሲ የማይሆን ጭንቀት ውስጥ አታስገባኝ። ምን አድርጌ ያስጨነቅኩሽ? በእኔ ምክንያት ምንም አይነት መስዋዕትነት እንድከፍል አልፈልግም። ይሄን ያህል ነው የምታስቢልኝ ማለት ነው? ፕሊስ ዮሲ። እሺ ምን ላድርግ? አላቅም፣ ግን በቃ ሀሳብህን ተው። አልችልም። እንኳንም አንዴ ካፌ ወጣ እንጂ ከዚህ በኋላ ደጋግሜ ብናገረው ማይሰለችኝ አንድ ቃል አለ። ምንድነው እሱ? ሄቨን አፈቅርሻለሁ የሚለው ቃል። በእናትህ ዮሲ አታስጨንቀኝ። ጆይ እንዴት ነህ? አለሁልሽ። እንዴት ነህ? ስጦታውን ወደድከው? አዎ በጣም አመሰግናለሁ። እንዴ በጓደኛሞች መሀል መመስጋገን የለም እኮ። እሺ ካልሽ። ቆይ ደግሞ ደስ ብሎኛል እንኳን ደስ አላችሁ አይባልም ወይስ ደስ አላለህም? ስለ ካሌብና አንቺ ነው አይደል? አዎ መቼስ ካሌብ ነግሮሃል? አዎ ነግሮኛል። ይሄ የጀመርሽውን እስክትጨርሽ ብዬ ነው። ደግሞ በጣም ደስ ብሎኛል። እሺ በነገራችን ላይ አዲስ ህይወት ለመጀመር መሞክርሽ ነው። በጣም ወድጄዋለሁ። እስቲ እየሞከርኩ ነው። ካሌብም በጣም ደስተኛ ሆኗል። አንተና ሰብለም ሰላም ብትሆኑ ደስ ይለኛል። ያየሁት ነገር በጣም አናዶኛል።
ገና ከመጣረቃችን መጣላት። ያው ንዴቴን አምቄ ይዤዋለሁ። ልክ ነህ። ከዚህ በፊት የተፈጠረው ክፍተት ድጋሚ መፈጠር የለበትም። አለማመኗ ደግሞ ይበልጥ አናደደኝ። ምናልባት እኮ እውነቷን ሊሆን ይችላል። እሱ ደግሞ መጥቶ በኩራት እንደ ሳማት ነገረኝ። ኤላ? አዎ የኔን ልብ ለማናደድ ብዙ ነው የሞከረው። ሆን ብሎ አጋጣሚ ይጠቀም ይሆናል። ወይኔ ምንድን ነው የገባብኝ? ምነው ቆሻሻ ነው? እኔ አላውቅም። ቆሽ ልጅ ምንም እኮ የለም። ወይኔ በጣም ነው የሚያቃጥለው። እሺ ቆይ ፈርገልሽ ግለጭ። አትጨፍኛ። ጆኒ ምን እያደረክ ነው? ካሌብ ተረጋጋ። ምንድን ነው የምረጋጋው? ፍቅረኛዬን ጆኒ፣ ይሄንን እኔ አላምንም። አረ ካሌብ እይታክ ነው እንጂ እኮ ቆሻሻ እያወጣሁለት ነው። አይኔ እያየ ልትዋሸኝ እንዳይሆን በጣም ነው የማዝነው። እንደ ወንድሜ ነበር። እሺ ማይ ካሌብ፣ እርግጠኛ ባልሆንኩ ነገር እንዲያቱን እንጂ ምንድነው እርግጠኛ ያልሆንኩት? ይኸው እንደውም ካላመንክ ፎቶ አንስቻለሁ። ያው ከዛ ጋር ሲታይ እኮ ነው የሳምኳት መስለው እንዴ፣ ግን እየሳምኳት አልነበረም። አምናለሁ፣ እየሳምከት አልነበረም። አመሰግናለሁ። አንተ ከዛ ጋር እኮ ግን ሲታይ እየሳምኳት ነው የሚመስለው። እኔ የምልህ ሰብለንም እዛ ከሆነ ነው ያየሃት ማለት? አይ ጆኒ፣ እኔና ካሌብ አውርተን ያደረግነው ነገር ነው። ሰብለንም ያለ ጥፋቷ ይሆናል ሊወቀሳት ይሆን እንዴ? አየህ፣ ረጋ ብላ ብታስብ ይሻላል ያልኩ ለዚህ ነው። ድጋሚ እንዳትረራቁ። ብቻህን? አንቺም እኮ ብቻሽን ነሽ። እኔማ ፍቅረኛዬን እየጠበቅኩት ነው። ካሌብን መሆኑ ነው? አዎ። ምን ነው? ከአንቺ ጋር በደንብ እንተዋወቃለን። እሱ ግን እንዳንቺ ማሰቡ በጣም እያስገረመኝ ነው። ማለት ፍቅረኛዬ ብሎ ማሰቡ ነው። እና ምን አጠፋ? እኔ ልጁ በዚህ ልክ ሞኝ ይሆናል ብዬ አልጠበቅኩም ነበር። እንዴት ይሄንን ማገናዘብ ያቅተዋል? ብልጥ ስለሆነ ነው እንጂ ብልጥ ልጅ የያዘውን ይዘው ነው የሚያለቅሰው ሲባል አልሰማህም? ይኸውልሽ ዛሬ አንቺ እኔን ስለማስቀናትሽ ነው እያሰብሽ ያለሽው። ነገ ግን ይሄ ነገር ምን ይዞብኝ ይመጣል የሚለውን እያሰብሽው አይደለም። ስለ ነገ ያውቃል አይደል የሚባለው? ተረት ላይ ጎብዘሻል። አመሰግናለሁ የኔ ቆንጆ። አስጠበቅኩሽ አይደል? አይ ኤላ እያዳበረኝ ነበር። ኦ እያዳበርካት ነበር ፍቅረኛዬን? በጣም አመሰግናለሁ። ካሌብ አሁን መሄድ እንችላለን? በሚገባ በደንብ መሄድ እንችላለን። እሺ ሰላሙን መልካም ጊዜ እንላችሁ። በል አለምን ጠብቃት። እሺ ደህና ዋል። እናመሰግናለን። መሺ ልጆች። አንተ ኤልያስ ወይ ልጅ ጆኒ ፈለከኝ? ለምንድን ነው? እሺ ምን ብዬ? ጆኒ በእናትህ ከዚህ እንሂድ። አንዴ ቆይ። ስሚያታለሁ ብለህ ለምንድን ነው ያሸከኝ? እሷ ፊት ደገመልኝ። ኤላ እንደዛ ብለከዋል? አይ እኔ ባለፈው እዛው በቦታው ተረጋግቶ እንዲያዳምጠን እየነገርኩት ነበር። ስለ አሁኑ ነው እያወራን ያለነው። አንተ ያመካል እንዴ? ዛሬ መች ተገናኘን? ወይስ ሰብሊ ውስጥ የማይሆን ነገር ለመሳል እየሞከርክ ነው? አንቄ ሳልደፋ እውነቱን ንገረኝ። ጆኒ በእናትህ ና እንሂድ። በቃ ተሆና እንሂድ። እኔ እናንተ አልጨረስንም። እሺ እሺ ልጅ ጆኒ አራኝ በፈለከው ሰዓት። አንቺ ዛሬ ግን ሌላ ነገር አልገረመሽም? እንዴት? አለምን ጠብቋት ወደ ቤት አብሯት ሄደ እኮ።
እባክህ አማራጭ ስላጣ ነው። አማራጭ ስላጣ? እንዴት? ያው እንደምታየው ሰብለ ከጆኒ ጋር ታርቃለች። ብርክቲ ደግሞ ከካሌብ ፍቅር ይዟታል። እኔ እኮ ግርም የሚለኝ የዚህ ትምህርት ቤት